በኢፌድሪ ዋና ኢነርጂ ሚኒስቴር የኤነርጂ ልማት ዘርፍ ሚኒስትር ዴታ በሆኑት ዶክተር ኢንጂነር ሱልጣን ወሊ የተመራ ልዑክ በወላይታ ሶዶ ዩኒቨርሲቲ ከአንድ ዓመት በፊት ግንባታው ተጠናቆ አገልግሎት እየሰጠ ያለን የባዮጋዝ ማምረቻ ፕሮጀክትን የስራ እንቅስቃሴ ምልከታ ያደረገ ሲሆን በአፈጻጸሙ ዙሪያም ከዩኒቨርሲቲው ማኔጅመንት አባላት ጋር ውይይት አካሂዷል። እንደ ሀገር የመጀመሪያው የሆነውንና ከእንስሳት አዛባ ከኤነርጂ ልማት ባለፈ የተፈጥሮ ጋዝና የአፈር ማዳበሪያን ማምረት የሚያስችለው ይኸው የባዮጋዝ ፕሮጀክት ከዚህ ቀደም በተለይ በገጠሩ ማህበረሰብ ዘንድ ለኤነርጂ ፍላጎት ብቻ ይውል ከነበረበት በውጭ ምንዛሬ የሚገባውን የአፈር ማዳበሪያ ተፈጥሯዊ በሆነ ፈርቲላይዘር መቀየር የሚያስችል ቴክኖሎጂን የሚተገብር ነው። በሚኒስትር ዴታው የተመራው ልዑክ ፕሮጀክቱ አሁን ላይ ያለበት ሁኔታን በተመለከተ ከዩኒቨርሲቲው ፕሬዝዳንትና የማኔጅመንት አባላት ጋር ሰፊ ውይይት አካሂዷል። በዋናነት ፕሮጀክቱ ባለፉት 13 ወራት የትግበራው ሂደትን በተመለከተ ፕሮጀክቱ ዩኒቨርሲቲው ለሚያካሂደው የምርምር ስራ አጋዥ እንዲሆን ታላሚ ቢደረግም ከግብዓት እጥረትና መሰል ተግዳሮቶች አኳያ በሚፈለገው ደረጃ ውጤት አለማስመዝገቡን ለልዑካን ቡድኑ ገለጻ ተደርጓል። በኢፌድሪ ዋና ኢነርጂ ሚኒስቴር የኤነርጂ ልማት ዘርፍ ሚኒስትር ዴታ ዶክተር ኢንጂነር ሱልጣን ወሊ ይህ ፕሮጀክት እውን ሲሆን 20 ኪሎዋት ኤሌክትሪክ በማመንጨት በዩኒቨርሲቲው ለቤተ መጻሕፍት ማብሰያና የተማሪዎች ማደሪያ አካባቢ የኃይል መቆራረጥ እንዳይኖር እገዛ ለማድረግ ታስቦ ፕሮጀክቱ መተግበሩን ገልጸዋል። የፕሮጀክቱን ዋነኛ ዓላማም ሚኒስትር ዴታው አብራርተዋል። ከፍተኛ የቁም እንስሳት ከብት አለን ኢትዮጵያ ውስጥ ታውቃል። በአፍሪካ ደረጃ አንደኛ እንላለን ይባላል። ውሃም አለን በዛው ልክ። ምክንያቱም አንድ ጀነሬት ማድረግ ባዮጋዝን ለመጠቀም 1:1 ሬሽዮ አንዱ ሶሊዱ ወይም ፊዚሱ ወይም የእንስሳት ዳሪ ወይም ማኖር የሚባለው 1 ቮሊዩም ከሆነ ውሃ ደግሞ 1 ቮሊዩም ነው የምንጠቀመው። ፕሮፖርሽናል ነው። ስለዚህ አብዛኛው ህዝባችን ይሄ ነገር አፎርድ ሊያደርግ ይችላል። በትንሹ ጥናቶች እንደሚያሳዩት ወደ 5.1 ሚሊየን ሃውስሆልዶች ወይም ቤተሰቦች ይህን ቴክኖሎጂ የመጠቀም አቅም አላቸው። ያ ማለት ምንድነው? በቂ የሆነ የእንስሳት ቁጥር አላቸው። 3-4 እንስሳት ቁጥር አላቸው። እንዲሁም በዛው ልክ ደግሞ ለውሃው ደግሞ አክሰስ አለ ማለት ነው። ሚኒስትር ዴታው አክለውም ቴክኖሎጂው አዲስ ከመሆኑ ጋር ተያይዞ ትላልቅ ተግዳሮቶች መፈጠሩን አብራርተው ለዚህም ዋነኛው የአደረጃጀት ጉዳይ እንደሆነም አንስተዋል። ፌደራል ኮምፖዚሽን የሚካሄደው የባዮጋዝ ነው። አዲስ ቴክኖሎጂ ነው እዛ ጋር እና እዛ ጋር ምንድነው ብዙ ጊዜ ሊኬጆች ያጋጥማሉ። አሁን እያጋጠመን ነው። የእውቀት ችግር ስላለብን እዛ ክፍተት አለ፣ ጋፕ አለ። እሱን መሙላት አለብን ነው አንዱ ችግር ቢኖር። አጠቃላይ ምንድነው ይሄ ካለው ፍላጎት ካለው ጠቀሜታ አንፃር በዛው ልክ የሰው ኃይል አልተመደበም እና አሁን በአደራጅ ደረጃ ከዚህ ቀደም መድብናል ማለት ዋና ዳይሬክተር ተመድበናል። የተወሰኑ 3-4 ባለሙያዎች መድበናል። አሁን ግን ስናይ የሳብጀክት ማተር ስፔሻሊስቶች እዚህ ያስፈልጋሉ ነው ለጥናትና ምርምርም ጭምር ስለምንጠቀም ነው። ስለዚህ አንዱ እና ዋናው ጉዳይ ይሄ አገልግሎት መስጠት ያቆመበት የአደረጃጀት ክፍተት ስለነበረብን ነው። የወላይታ ሶዶ ዩኒቨርሲቲ ፕሬዝዳንት ዶክተር ጉቼ ጉሌ ዩኒቨርሲቲው የምርምር ተቋም እንደመሆኑ መጠን ሚኒስቴር መስሪያ ቤቱ አስፈላጊውን ድጋፍ ማድረግ ከቻለ በፕሮጀክቱ የታሰበውን ዓላማ በአጭር ጊዜ እውን እናደርጋለን ብለዋል። እኛ እንደ ምርምር ማዕከል ስንል ምርምር ማዕከል ብዙ ኮምፖኔንቶች አሉ። ላብ አለው፣ የስታፍ ኦፊስ አለ፣ ምን አለ። ይሄን ሁሉ እናሟላለን ብለን ነው የገባንበት እንደ ምርምር ተቋም አድርገን ለመውሰድ ማለት ነው። ስለዚህ ሚኒስቴር መስሪያ ቤቱ እኛን ካገዘ ቴክኒካሊ ፋይናንሻሊ ሳፖርት የሚያደርግ ከሆነ ሪሊ የታሰቡ ነገሮችን በሙሉ በአጭር ጊዜ ውስጥ እናያቸዋለን ብዬ አስባለሁ። እናያቸዋለን። እኛ በእኛ በኩል ቁርጠኛ ነን። በቀጣይም ለፕሮጀክቱ እውን መሆን ዘለቄታነት ያለው ፈንድ በማሰባሰብ የማህበረሰቡን ተጠቃሚነት ይበልጥ ለማሳደግ በትኩረት እንደሚሰሩ ማረጋግጠዋል። ወደ ስራ በትክክል ለማስገባት የሚያስፈልጉ ነገሮችን እንደ ቀጣይ ፕሮጀክት አድርገን ፕሮፖዛል ጽፈን እስከነ ትንሿ ላብ ያካተተ ፕሮፖዛል ጽፈን ተጨማሪ ፋንድ አግኝተን ከኛም መድበን ኤስታብሊሽ ማድረግ ይኖርብናል። ለፕሮጀክቱ አንዱና ትልቁ ተግዳሮት የሆነው የግብዓት አቅርቦት መሆኑን የተናገሩት የኤነርጂ ልማት ዘርፍ ሚኒስትር ዴታው ዶክተር ኢንጂነር ሱልጣን ወሊ ፕሮጀክቱ ያሉበትን ተግዳሮቶች ለመፍታት ሚኒስቴር መስሪያ ቤቱ በትኩረት ይሰራል ብለዋል። 250 እስከ 300 ከብቶችን ይገዛሉ ብለን ነበር። እቅዳችን እሱ ነው። ያን ታሳቢ አድርገን ነው ይሄን ዲዛይን የሰራነው። ፊድ ለማድረግ ማኑሩን ለማግኘት ማለት የእንስሳት እዳሪውን ለማግኘት በትንሹ ያን ያህል ከብት ይኖራል ብለን ነው። አሁን ግን ያለው 67 ከብት ብቻ ነው። ስለዚህ ምንድነው በቀን ቢያንስ ይሄን ኤሌክትሪክ ወደ 20 ኪሎዋት ጀነሬት ለማድረግና 5 ቶን ማኒር ወይም ሰለሪ ለማግኘት ፈርቲላይዘር ለማግኘት የአፈር ፈርቲላይዘር ለማግኘት በትንሹ 5 ቶን እዳሪ ያስፈልጋል ማለት ነው። ስለዚህ አንዱ ስራ ያቆመበት ሆነ ምክንያት እሱ ነው። እዳሩ ደግሞ ሲቆም ደግሞ ሚክሰሩ ከቆመ በኋላ ደግሞ እዛ ውስጥ ያሉ ማይክሮ ኦርጋኒዝምስ በአጠቃላይ ይሞታሉ። የሚፈልገውን ጋዝ ጀነሬት አያደርግም ነው።
በቀጣይ አንድ ወር ጊዜያትም ያሉበትን ችግሮች በመቅረፍ የታለመለትን ግብ እንዲመታ እንደሚደረግም አብራርተዋል። ለዚህ በሚቀጥሉት ቢያንስ አንድ ወር ጋዙ እንኳን ጀረት ብናደርግ በቀጣይ 2 ወር ውስጥ ሙሉ ለሙሉ ስራውን ይጀምራል ብለን እናያለን። ከዩኒቨርሲቲ ማህበረሰብና ከአመራር አባላት ጋር ደግሞ በዚህ ጉዳይ ላይ ተስማማ ነው። እኛ ደግሞ እንደ ውሃና ኤነርጂ ሚኒስቴር ይሄን ነገር በይበልጥ ማሳት ስላለብን ቴክኖሎጂው ቅድም እንዳልኳችሁ በየተቋማት መዳረስ አለበት ብለን ስለምናስብ በተለይ በከፍተኛ ትምህርት ተቋማት እንሳት ለሚያደርጉ ተማሪዎች ስላለ ያው ፊሱ ያው ሁሉም ኢነርጂ ስላለው ዩኒቨርሲቲዎች፣ ኮሌጆች፣ ቲቬት ስኩልስ፣ ቦርዲንግ ስኩልስ፣ ጤና ጣቢያዎች ይሄንን እንደ አማራጭ ኢነርጂ መጠቀም አለባቸው ነው።